አርሰናል ከስፖርቲንግ ሊዝበን ጋር የሚገናኝ ይሆናል። ሪያል ማድሪድ እንግዲህ ቀጣይ ፍልሚያው ከነ ባየር ሙኒክ ጋር ነው። ተነቅነቆ ደግሞ ከባድ ከነ ባየር ሙኒክ ጋር ነው። ባየር ሙኒክ ስፖርቲንግ ሊዝበን ቦዶ ግሊምትን 5-0 አሸንፏል። ዛሬ በድምሩ 5-3። ቼልሲ 3-0 ተሸንፏል። ፓሪስ ሰን ዠርሜን በድምሩ 8-2። ማንቸስተር ሲቲ በሪያል ማድሪድ 2-1 ተሸንፏል። በድምሩ 5-1። አርሰናል ሊቨርኩሰን 2-0 ዛሬ አሸንፏል። በድምሩ 3-1። አርሰናል ከስፖርቲንግ ሊዝበን ጋር የሚፋለም ይሆናል። ሪሞንታዳ ምናምን ጠብቄ አይደለም፣ ግን ሽንፈትም አይነት አለው። ገባችሁ አይደል? 8-2 አግሪጌት ያሳዝናል። ተጫዋቾቹ 3 ጎል ዕዳ ያለባቸው ምላሽ ለመስጠት የሄዱበት መንገድ፣ አሰልጣኙ ይዞት የገባው አጫዋት እሱ ያሳዝናል እንጂ እኔ ሪሞንታዳ ጠብቄ አይደለም። እና ለ4 ዓመት የተገነባው ቲም ይሄ ነው። ገባችኋል? ይሄ ፕሮጀክት የተባለው በብሉኮ ስር ያለው ይሄ ነው ቲሙ። እና ይሄ ቲም እስከ የት ይሄዳል ብላችሁ እንደምታስቡ ኮሜንት ላይ ጻፉልኝ። እኔ ግን በቃ ይሄ ያለቀለት ጉዳይ ነው። አሰልጣኙ ተባረረ አልተባረረ፣ ምክንያቱም አሰልጣኙ ይባረር ከሱ የተሻለ አሰልጣኝ እንደማይመጣ ግልጽ ነው። መቼስ ለ4 ዓመት እዚህ ቼልሲ ቤት የመጡትን አሰልጣኞች ካያችሁ እሱን ትረዳላችሁ። ሶ እነዚህ ብልኮ የሚባሉ ሰዎች እስካልጠፉ ድረስ የሚቀየር ነገር አይኖርም። እና ይሄንን ቼልሲ ነው የምናየው ካሁን በኋላ። ገባችሁ? ከስትራስበርግ የሚመጣ ተጫዋች የሆነ የ18 የ17 ዓመት የ20 ዓመት ከዛ የሆነ የምንሸጠው ተጫዋች ይሄ ነው። ሌላ አዲስ ነገር አይኖርም። ያለው መፍትሄ ብልኩ ከወጣ ብቻ ነው ነገሮች ሊቀየሩ የሚችሉት፣ እሱ ከሆነ ብቻ እንጂ ሌላ ነገር ምንም ቢቀየር ምንም ለውጥ አይመጣም። ምን አይነት አርሰናል እያየን ነው ደግሞ በዚህ ዓመት። ምን አይነት ከኤአይ ከሮቦቱ የበለጠ እኮ አርሰናል እያየን እኮ ነው። ከፍጹምነት የበለጠ ኧረ ኢዜ ደጋፊው ይገባችኋል። እያንዳንዱን ፍሬ እየበላችሁ ነው፣ እያጣጣማችሁ ነው። ይገባችኋል። ምን አይነት ኢዜን ያየ ነው። ምን አይነት ጎል፣ ምን አይነት ዲክላራይስ። ቲሙ ኤአይ፣ ጋብሪኤል ኤአይ፣ እንዴ ዲክላራይስ ኤአይ። ኧረ ምን አይነት ዛሬ የሊቨርኩሰን በረኛ የሚገርም በረኛ ስለሆነ ነው እንጂ ገና ብዙ ይገባ ነበር። እንኳን አቻ ባትለያዩ ተሸንፋችሁ ኤሚሬትስ ላይ በመጡ ተቀለብሱት ነበር። ቀጣይ ሲቲ ነው። ምን አይነት አርሰናል፣ ምን አይነት የውድድር ዓመት። ኮንግራ ሁላችሁም የአርሰናል ደጋፊ ኮንግራ። ይገባዋል፣ ይሄ ደጋፊ ይገባዋል። ቀጣይ ደግሞ ፕሪሚየር ሊግ ይገባዋል፣ ደጋፊው ይገባዋል። ኮንግራ 2-1 ተሸንፈናል ብዬ ነው ቪዲዮ መስራት ያለብኝ። እኔ አላቅም። ለዚህ ለከክ ሲቀነው ባለቀ ሰዓት በ95ኛው ላይ ምናምን አግብቶብን አሸንፈው ወጡ ማለት ነው። ማግባቱን ግን እንደማታዩ አውቃለሁ። የሲቲን ጨዋታ በተለይ ያያችሁ በኢየሱስ ስም እንደዚህ ልጅ እኔ ራሱ ቪኒን ቦን ዛሬ 3 ጎል አትሪክ ሰርች ይወጣሉ። 1v1 ይስታል። ማርያምን ይሄን ጌም ባናልፍ ራሱ ዊን ለኛ ነበር የሚገባው በስርዓት ማለት ነው። ቀይቶብን አቻ ተመልሰን ለማሸነፍ እየታገልን እኔ ምንም በርናርዶ እቺን ጌም አስከፈለሽናል። ምንም አረገ። ባለፈው 4-0 ስናሸንፋቸው አንቺ ሂሮ ስለነበርሽ አካክሳዋል፣ ተፈቅዶላል። አሁን እሑድ ምንም አይነት ትግል ሳልፈልግ ቀጥታ የካራቦ ካፑን ዋንጫ ብልት ነው ማድረግ የምፈልገው። አርሰናል ወደ ቀጣይ ዙር አልፏል። 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው። ኧረ ኤዜ በሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ። ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው። ወይኔ ምናምን ዝም ይላል ምናምን። ምንም ማድረግ አይቻልም። እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል የሁላ ጣጣ ባልመጣብን ነበር። ማድሪድ እኮ አይደለም ጣጣው። ዛሬ ቀይ ካርዱ እኔ ምንም አልልም። ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ። በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ።
ለማንኛውም ይሄን ቴሌግራም ተቀላቀሉ። ዋኔክስ ለኛ በየቀኑ ትኬቶች እየሰራን ነው። ይመቻችሁ። መድፈኞቹ አርሰናል ለሶስተኛ ተከታታይ ጊዜ በሩብ ፍጻሜ የሚያሳልፋቸውን ውጤት ዛሬ አስመዝግበዋል። አርሰናል ከደቂቃዎች በፊት በተጠናቀቀ ጨዋታ በሜዳው ኤምሬትስ ባየር ሊቨርኩሰንን 2-0 በሆነ ውጤት በማሸነፍ በድምሩ 3-1 አሸንፎ የሩብ ፍጻሜ ትኬቱን አግኝቷል። በዛሬው ጨዋታ ላይ ኤብሪቼ ኤዜ በቻምፒዮንስ ሊጉ የመጀመሪያ ግቡን በአስደናቂ ሁኔታ ምስሉ ላይ እንደምትመለከቱት በግሩም ሁኔታ አስቆጥሯል። እንዲሁም ደግሞ ዲክላን ራይስም ሌላ አስደናቂ ግብ ነው ማስቆጠር የቻለው 2-0 በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋግጧል። በሩብ ፍጻሜው ከስፖርቲንግ ሊዝበን ጋር ይገናኛል። ዛሬ ስፖርቲንግ ሊዝበን አስደናቂ ካምባክ ሰርተው ቦዶ ግሊምትን 5-0 አሸንፈው በድምሩ 5-3 በማሸነፍ ወደ ሩብ ፍጻሜ አልፈዋል። ሌላው ሪያል ማድሪድ ከሜዳ ውጭ ኢትሃድ ላይ ማንቸስተር ሲቲን 2-1 አሸንፏል። በድምር ውጤት 5-1 በማሸነፍ ወደ ሩብ ፍጻሜ ማለፉን ያረጋገጠ ክለብ ሆኗል ሪያል ማድሪድም። እንዲሁም ፓሪሰን ዠርመን ቸልሲን 3-0 አሸንፏል። ዛሬ በድምሩ 8-2 አሸንፎ ፓሪሰን ዠርመን ወደ ሩብ ፍጻሜ አልፏል። አርሰናል፣ ስፖርቲንግ ሊዝበን፣ ፒኤስጂ እንዲሁም ሪያል ማድሪድ የሩብ ፍጻሜ ትኬትን ያገኙ ክለቦች ሆነዋል። ነገም ይቀጥላሉ የቻምፒዮንስ ሊግ ጨዋታዎች። የምሽቱን ጨዋታ ግን እንዴት አገኛችሁት? እስኪ ኮመንት መስጫው ላይ ስለ ምሽቱ ጨዋታ ሀሳብ አስተያየቶቻችሁን አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን የፕላስ ምልክቷን በመጫን ቤተሰብ ሁኑ። መልካም ጊዜ። ጀማአው ቀጣይ መንገጥመው ቡድን ወይኔ ቀጣይ መንገጥመው ቡድን በሜዳው እስስት ነው ራሱ የሚለው አይገልጾም። ጀማ አንተ ቦዶ ግሊምትን ለጠፏቸው በቃ ሪሞንታዳ፣ ትክክለኛው ሪሞንታዳ፣ በቃ ደልደል ያለው ሪሞንታዳ ማለት ይሄኛው ነው። አንተ 3-0 ከሜዳ ውጭ ተሸንፎ የመጣው ስፖርቲንግ ጀሞ በሜዳና በደጋፊው ፊት 5 ጎል ወስዶ ቅርቅር ይኸውልህ በ90 ደቂቃ 3 አቻ ጨረሰ። በተጨማሪ 30 ደቂቃ ላይ ማለት ነው 2 ጨመር አድርጎ 5-0 ጨዋታውን ገደለው። በጠቅላላ ውጤት 5-3 በሆነ ውጤት አሸንፎ ወደ ቀጣይ ዙር አለፈ። አንተ ምን አይነት ኳስ ነው ያየነው? ምን አይነት ማጥቃት ነው ይሄ? እኮ የጦር ውጊያ እኮ ነው የሚመስለው የሚጫወቱት አጫወቱ ዘመቻ። በቃ አንተ ዋን ዌይ ትራፊክ ነው የሚመስል። ዝም ብሎ ይሄዳል። ይሞክሩታል። ማን ትችላላችሁ። ጥሩ ተፎካካሪ ነው ያለን ጀሞ። በእርግጠኝነት አሁን አርሰናላችን እየተጫወተ ነው፣ 0-0 ነው። ጨዋታው እንደሚያሸንፈው እርግጠኛ ነኝ። ግን ቀጣይ የምንገጥመው ቡድን በተለይ በሜዳው ማለት ነው ከባድ ነው ጀሞ። እዛ ሄደን የቤት ስራችንን በአግባቡ ተወጥተን መምጣት እንዳለብን ነው የተረዳሁት። ለማንኛውም ጀሞ ስፖርቲንግ ቀጣይ ተጋጣሚያችን መሆኑ ተለይቷል። እኛ ግን 30 ደቂቃ ደርሷል፣ 0-0 ነው። አሸንፈን ይህን ጨዋታ ስፖርቲንግ የምንገጥም ይሆናል። ይመቻችሁ። መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ። ቀልድ ብሎ ነገር የለም። ለ4 ዋንጫ ነው የምንጫወተው። 4ቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይህ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው ጀማ? ወይኔ አርሰዬ እንግሊዝን ወክዬ ያኮራሁኝ ብቸኛው እኔ ነኝ። ይሄንን ወክ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። ዝም ወስጄ ለጥፌዋለሁ ባየር ሊቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ ምድረ ቋጣ ቀጥል ለበለሽ። ወይኔ አስዬ መንፈሳዊ ጉዞ ወደ ሊቢያ። ማህበራችን የኢትዮጵያ እግር ኳስ ስደተኞች ማህበር ሙሉ ወጫችሁን ሸፍኖ ሊቢያ ሌላ አንቀባራችሁ እያላችሁ ይገኛል። አርሰናል 4 ዋንጫ ይበላል፣ ሌላው ደጋፊ ይሄን ይበላል። አምላኬ አልጾምኩም ወይ አልጸለይኩም ወይ አምላኬ ሆይ